ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪ በwww.hatricksportofficial.com እና በwww.bestsportet.com በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኝ። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኖት። ማንቸስተር ዩናይትድን በድጋሚ የዓለም ምርጡ ክለብ እናደርገዋለን። አንዳንድ የማንቸስተር ዩናይትድ ተጫዋቾች ብቁ ያልሆኑና አንዳንዶች ደግሞ ከሚገባው በላይ ወጣባቸው ናቸው ሲሉ የክለቡ ጥምር ባለቤት ሰር ጂም ሬትክሊፍ ተናግረዋል። አማካዩ ካስሜሮ፣ አጥቂው ራስሙስ ሆይሉንድ፣ ግብ ጠባቂው አንድሬ ኦናና፣ የክንፍ ተጫዋቾቹ አንቶኒና ጄደን ሳንቾ በውሰቱ በሌሎች ክለቦች እየተጫወቱ የሚገኙት ከቢቢሲ ስፖርት ጋር በነበራቸው ቆይታ ቢሊዮነሩ ከኛ በፊት ተገዝተው የወረስናቸው ተጫዋቾች ናቸው ብለዋል። ራትክሊፍ የዕድሜ ልክ የዩናይትድ ደጋፊ ሲሆኑ የፔትሮኬሚካል አምራቹ ካምፓኒ ኢኒዮስ ባለቤትና ጠንካራ የስፖርት ኢንቨስትመንት ክንድ ያላቸው ናቸው። የ72 ዓመቱ አዛውንት ባለፈው ዓመት 1.3 ቢሊዮን ፓውንድ ወጪ በማድረግ 28.94% ድርሻን በመግዛት የክለቡን እግር ኳስ ጉዳዮች መቆጣጠራቸውም ይታወቃል። ዘለግ ባለው ቃለ ምልልሳቸው ራትክሊፍ ክለቡ በቅርብ ጊዜያት ለምን እንደተቸገረ በደረጃ ሰንጠረዡ 13ኛ ስፍራ ላይ ስለመቀመጡና በ28 ክለቡን ወደ ቀደመ ዝናው በመመለስ የዋንጫ ባለቤት የማድረግ ህልም እንዳላቸው ተናግረዋል። ከቀናት በፊት ደጋፊዎቹ ባለቤቶቹን በመቆም ስለወጡት ሰልፍ፣ ክለቡ ስላለበት አስቸጋሪ ፋይናንስ ሁኔታም እንዲሁ ሌሎች ጉዳዮች አንስተዋል። አንዳንድ ተጫዋቾች ብቁ አይደሉም እና ከሚገባውም በላይ የወጣባቸው ናቸው። ራትክሊፍ ክለቡ እነሱ ከመምጣታቸው በፊት ላስፈረማቸው ተጫዋቾች አሁንም እየከፈለ መሆኑ ተናግረዋል። እንግሊዛዊያን ከቦሩሲያ ዶርትመንድ በ73 ሚሊዮን ፓውንድ ፊርሞ ማኖሩ ይታወቃል። በአሰልጣኝ ቴን ሃግ ስር ውጤታማ ለመሆን መቸገሩ ተከትሎ በድጋሚ በውሰቱን ለጀርመኑ ክለብ ቦሩሲያ ዶርትመንድ መሰጠቱም አይዘነጋም። የያዝነው የውድድር ዘመን ከመጀመሩ ቀደም ብሎ በተመሳሳይ በውሰቱን ቼልሲን ተቀላቅሏል። በዚህ ክረምት የገዛናቸው ተጫዋቾች እኛ ካልገዛናቸው ጋር ከተመለከታቸው እኛ ያልገዛናቸው አንቶኒ፣ ካስሜሮ፣ ኦናና፣ ሆይሉንድ፣ ሳንቾ በቀደሙ ጊዜ መጡ ናቸው። ወደድንም ጠላንም ግን የወረስናቸው ናቸው። ለሳንቾ ለቼልሲ ግማሽ ደሞዙን እንከፍላለን። በክረምቱ 17 ሚሊዮን ፓውንድ ለሱ ግዢ ወጪ አድርገናል። ብራዚላዊ ክንፍ ተጫዋች አንቶኒ በውሰት ውል ለስፔኑ ክለብ ሪያል ቤቲስ በመጫወት ላይ ነው። የኦልድ ትራፎርዱን ክለብ በ81.5 ሚሊዮን ፓውንድ መቀላቀሉ ግን የሚታወስ ነው። ካስሜሮ በ22 ክረምት በ70 ሚሊዮን ፓውንድ እና ዴንማርክ አጥቂ ራስሙስ ሆይሉንድ እንዲሁ በ72 ሚሊዮን ፓውንድ መምጣታቸው አይዘነጋም። ካሜሩና የግብ ጠባቂ አንድሬ ኦናና ደግሞ በ47 ሚሊዮን ፓውንድ ከኢንተር ሚላን ፊርማውን አኑሯል። እነዚህ ሁለት ተጫዋቾች ለክለቡ ውጤት መጥፋት ምክንያት ተደርገው የሚጠቀሱ ናቸው። ያለፈውን ትተን ወደ አዲሱ ለመሻገር ጊዜ ያስፈልገናል። አንዳንዶች ለዚህ ቡድን በቂ አይደለም፣ ምናልባት ከሚገባው በላይ ወጣባቸውም ናቸው። ቡድኑን በመገንባት በኩል ግን ሙሉ ኃላፊነቱን እንወስዳለን። በጊዜ ሂደትም ተጠያቂዎች እንሆናለን። ካለፈው ወደፊቱ ለመጓዝ ደግሞ ጊዜ ያስፈልገናል። በክለብ ውስጥ አንዳንድ ምርጥ ተጫዋቾች አሉ። አምበሉ አስደናቂ ተጫዋች ነው። ብሩኖን በጣም እንፈልገዋለን። አሞሪም በዚህ ለረጅም ጊዜ ይቆያል። ፖርቱጋል አሰልጣኝ ተሰናባቹን ቴን ሃግ በመተካት በዳር ወር መሾሙ ይታወቃል። ዩናይትድ በአሞሪም ስር በድምሩ ከ26 ጨዋታዎች በ9 ሽንፈት ማስተናገዱ የሚታወስ ነው። ከመሪው ሊቨርፑል ጋር ያለው የነጥብ ልዩነቱም 33 ነው። ራትክሊፍ ለ40 ዓመቱ አሰልጣኝ የማያወላውል ድጋፍ እንዳላቸው አስታውቋል። ለሩበን ብቁ የሆነው ስብስብ ከተመለከትክ ስለ እውነት ለመናገር እየሰራ ያለው ነገር በጣም ጥሩ የሚባል ነው። እንደማስብ ሩበን እጅግ አስደናቂ ወጣት አሰልጣኝ ነው። ከአርሰናል ጋር የነበሩን ጨዋታዎች ተመልከቱ። 11 ለ10 ሆነን አሸንፈናል። ተጠባባቂ ወንበር ላይ ከነበሩት ምን ያህል ዩናይትድን መለያ መልበስ እንደሚችሉ ማሰብ ትችላላችሁ። ፍጹም ላይሆን ይችላል፣ ነገር ግን ምርጥ ባህሪ ያለው ነው። እንደሚኑና ጋርናቾ ያሉ ተጫዋቾቻችንን መጠቀም እንፈልጋለን። አቅምና ተስፋ ያላቸውን ወጣቶች የመሸጥ ምንም አይነት ፍላጎት የለንም። ስህተቶችን ሰርተናል፣ ነገር ግን በ3 ዓመታት ውስጥ የፕሪሚየር ሊጉን ዋንጫ እናነሳለን። ራትክሊፍ ሁሉም ውሳኔዎቻችሁ ትክክል ናቸው ብሎ እንደማያምኑ ተናግሯል። ሄሎ የኔ ልጅ። ሄሎማ፣ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወል ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ።
ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ፍጹም አይደለንም። በጉዞ ላይ ነን። የተወሰኑ ስህተቶችን ሰርተናል። ነገር ግን የምንሰራው ለክለቡ ጥሩ የሆነውን ነገር ለማምጣት ነው። አንዱና ትልቁ ስህተታቸው የስፖርቲንግ ዳይሬክተሩን ዳን አሽወርዝ አምጥተው በ5 ወር ጊዜ ማሰናበትና መልቀቃቸው መሆኑን ገልጸዋል። በክረምቱ ኤሪክ ቴን ሃግ እንዲቆዩ ማድረጋቸውም ስህተት እንደሆነ ተናግረዋል። የኤሪክ ቴን ሃግ እና ዳን አሽወርዝ ውሳኔዎች ስህተት ነበሩ በሚለው እስማማለሁ። ከ3 ወራት በኋላ የሰራነው ስራ ስህተት እንደነበር አውቀናል። ስህተታችን አርመን አሁን ላይ በተለየ ቦታ መቀመጥ እንችላለን። በ28 የክለቡን 150ኛ ዓመት ስናከብር የፕሪሚየር ሊጉን ዋንጫ የማንሳት ግብ አለን። የማይቻል ተልዕኮ እንደሆነ አላስብም። አርሰናልና ሊቨርፑልን ተመልከቱ፣ ጊዜ ወስዶባቸዋል። የሴት ቡድኖች መኖራቸው አስፈላጊ ነው። ራትክሊፍ የዩናይትድን ድርሻ ከገዙ በኋላ ከሚወቀሱባቸው ጉዳዮች መካከል ሌላኛው የሴት እግር ኳስ ቡድን ጉዳይ ነው። ባሳለፍነው ዓመት የወንዶች ቡድን ጉዳይ ሜኒሹ ሲሉ የሴቶቹን ደግሞ ገርልስ አን ኦፖርቹኒቲ ብለው ነበር። ባሳለፍነው የውድድር ዘመን የማንቸስተር ሲቲዎች ቡድን የኤፍኤ ካፑን ማሸነፉ የሚታወስ ነው። ከ650 ሚሊዮን ፓውንድ ገቢያችን 640 ሚሊዮን ፓውንድ የወንዶቹ ነው። የሴቶቹ 10 ሚሊዮን ፓውንድ ብቻ ነው። በእኔ የቢዝነስ ዝንባሌ ታሪክ ደግሞ ትኩረት ማድረግ ያለብህ በትልልቅ ጉዳዮች ላይ ነው። ነገር ግን የሴት ቡድኑ የሚለብሰው የዩናይትድን ብራንድ ነው፣ እንዲሁም የዩናይትድን ሎጎ። ማርክ ስክሪነር በጣም ጥሩ ስራን እየሰራ ነው። አምበሏ ማሪያ ሌቲሲያም በተመሳሳይ ማለት ነው ሲሉ የታላቋ ብሪታንያ ቁጥር 1 ባለሀብት የሆኑት ሰር ጂም ራትክሊፍ ከማንቸስተር ዩናይትድ ጋር ተያይዞ ለቀረበላቸው ጥያቄ ምላሽ ሰጥቷል። የቡልጋሪያው ክለብ አርዳ ካርዳሃሊ ባሳለፈው እሁድ መርሃ ግብር የቀድሞ ተጫዋቹ ሕይወቱ አልፏል በሚል ከጨዋታው በፊት የህሊና ጸሎት አድርጎ ነበር። ይሁን እንጂ የቀድሞ ተጫዋቻቸው ፔትኮ ጋንቼቭ በሕይወት መኖሩ እና የተሳሳተ መረጃ እንደደረሳቸው አስታውቋል። ክለቡ የተጫዋቹን በሕይወት መኖር በረፍት ሰዓት ማረጋገጡ ሲገለጽ ጨዋታውን ለሚያስተላልፉ ተቋማትም የይቅርታ ማስተካከያ እንዲያቀርቡ ጠይቋል። ክለቡ ባወጣው ይፋዊ የይቅርታ መግለጫም የተሳሳተ መረጃ ደርሶት እንደነበር አስታውቋል። አክሎም ለተፈጠረው ስህተት ልባዊ ይቅርታችንን እንጠይቃለን፣ ረጅም ዕድሜ ከጤና ጋር ለተጫዋቹ ሲሉ ስህተታቸውን ያረሙበትን አስተያየት ሰጥተዋል። ማንቸስተር ዩናይትድ ለሚቀጥለው 25-26 የውድድር ዘመን የስታዲየም ቲኬት ዋጋ በ5% ጭማሪ ማድረጉን አስታውቋል። የኦልድ ትራፎርዱ ክለብ በቀጣዩ የውድድር ዘመን በሚኖራቸው ስታዲየም መግቢያ ቲኬቶች ዋጋ ላይ የ5% ጭማሪ ማድረጋቸውን ይፋ አድርጓል። ዩናይትድ የቲኬት ዋጋው ላይ ያደረገው ጭማሪ ክለቡ ገቢ ለማሳደግ ያለመ መሆኑን ገልጿል። ጭማሪው ከ16 ዓመት በታች የሆኑ የማንቸስተር ዩናይትድ ደጋፊዎችን ግን እንደማያካትትም አስታውቋል። የላሊጋው መሪ ክለብ ባርሴሎና ከኦሳሱና ጋር ያለውን ተስተካካይ ሊግ መርሃ ግብር የሚያደርግበት ቀን ይፋ ሆኗል። የሁለቱ ክለቦች ተስተካካይ መርሃ ግብር በሚቀጥለው ሳምንት ሐሙስ መጋቢት 18 2017 እንደሚካሄድም የተገለጸው። በጨዋታው ዕለት ወደ ደቡብ አሜሪካ የሚያቀኑት ራፊኒያና ሮናልዶ አራውዮ የቡድን ግዴታቸውን አጠናቀው ላይደርሱ እንደሚችሉ ግን ተናግረዋል። የካታሎኑ ክለብ ከ68 ሰዓታት በኋላ እሁድ ከጂሮና ጋር የሊጉን ጨዋታ እንደሚያደርግ ተገልጿል።